እዛ ሄደን መችተኝተ መቻርፈን ትላላችሁ አይደለም ማርያምን እዚህም ማለት ነው ብዙ ስራ አለ ለስራ ብላችሁ ካሰባችሁ አገሬ ገብቼ መችተኝቼ ምናምን አረፈት እንላለን የምር ማለት ነው እመቤቴን ከዛ በላይ ነው ስራው ከምር ማለት ነው በተለይ ሰላም የኔ ቤተሰቦች እንዴት ናችሁ ደህና ናችሁ ወይ እግዚአብሔር ይመስገን እኛ በጣም ደህና ነን እንግዲህ የማዳም ቅመሞች ኢትዮጵያ መቼ ገብቼ የራሳችሁ ቤት ከሆነ ኃላፊነት ስለሚሰማችሁ የኪራይ ቤት ከሆነች ትንሽ ናት የምትሆነው ገብቷል በነገራችን ላይ ስራ ላይ ሆኜ ነው አሁን እያወራኋችሁ ያለሁት እና እዚህ ግን ማለት ነው ማለት ከሰዎቹ ጋር ምናምን አይታወቅም የሚጸዳ አሁን ለምሳሌ እኔ አዲስ አበባ የምኖርበት ግቢ እናጥባለን ከሴትዮዋ ጋር ምናምን በጣም ነው ማለት ነው ከኔ ጋር ነው የምትቀራረበው በሳምንት አንድ ቀን ነው ውሃ የሚመጣው በቃ መሲ ውሃ ሲመጣ ከቀዳም በኋላ መሲ ግቢ አስተጣጥቢ ምናምን ትለኛለች ኢቭን በቃ በፊት እንደዛ ትለኝ ነበር በኋላ ግን ስራዬ መሆን ነው አውቄ ውሃ የምትመጣው 5 ሰዓት 6 ሰዓት ነው ከሌሊቱ ከዛ በኋላ እስከ 7 ሰዓት እስከ 8 ሰዓት ድረስ ቁጭ ብለን ግቢ እናጥባለን እዚህ ግን ማለት ነው የራሳችሁ ሲሆን ውሃው የራሳችሁ ነው የራሳችሁ ግቢ ውስጥ ከሆነ መብራት የራሳችሁ ነው በቃ ስለዚህ ያላችሁ አማራጭ ማለት ነው የምር እዚህ ሄዳችሁ ካሰባችሁ ይው አሁን ይሄ በረንዳ ጠርጌ ሲጨርስ መጀመሪያ ቤት ታጸዳለሁኝ ተነስቼ ባባ ከተኛልኝ ተኛልኝ ካልተኛ ደግሞ ናቲን እንደምንም ብዬ ይይዝልኝ አነሱ ቤት አጸዳለሁ ቤት ካጸዳ በኋላ ማለት ነው አልጋማጥ መጀመሪያ አልጋማጥ አለ ምናምን ብዙ ነገር አለ በተለይ ደግሞ ማለት ነው ቤተሰብ ጋር ሲሆን ምናምን እንደዚህ የራሳችሁ ግቢ ከሆነ ቤተሰብ ምናምን ይበዛበታል እናቴ መታ ስለነበረ የሷ እህቶች ምናምን ይመጣሉ የኔ አክስቶች ምናምን ማለት በቃ ፋሚሊ ስለሚመጣ እቃው ለነግራችሁ አልችልም ማለት ነው ምግቡ ራሱ እውነት ለመናገር እንጀራ የሚጋግርበት ትልቅ የሞሰ ሙሉ እህቴ ማለት ነው ትጋግራለች 3 ቀን አይቆይም በጣም ደስ የሚላችሁ ነገር ግን እንደዛም ብሎ በረከቱን ነግራችሁ አልችልም እግዚአብሔርን ዱቄቱን ንቅነቅ አይልም ግን ህፃናት ይመጣን ባባም ህፃን ስለሆነ ይሆናል አላቅም የሰፈር ልጆች ይመጣሉ እንግዲህ በጣም ይበዛን እቃው በቃ ለነገራችኋችን ሁሉን ነገር ማለት ነውና ቤት ቶሎ ይቆሽሻል ከዛ ይሄን በረንዳ ልክ አጽድቼ ስጨርስ እኔና ናቲ በነገራችን ላይ እንትን እንፈልጋለን ውጭ ላይ እንቀመጣለንና በእንትኖቹን ራሱ ምናምን ወንበሮቹ ምናምን አስተካክልና ውጭ ላይ እንቀመጣለን አየር ምናምን ወስተ ያለን ከዛ ማለት ነው ውይ ብቻ ሄጄ በቻርፌ ምናምን የምትሉ ልጆች ውይ ታረፍ ዘምረፍ እዚህም ስራ አለ እዛም ስራ አለ እቃ በነገራችን ላይ በየአቅጣጫው ማለት ነው በየኩሽናው ምናምን ራሱ እንትን እያልኩ ነው አሁን እየተነጫነሽኩ ነው የምሰራው ራሱ ከስራ ብዛት ማለት ነው ስለሚደክመኝ ከልጅ ጋር ሲሆን ደግሞ ይከብዳል ልክ በቃ እንትን ስል ይሄን አጽድቼ በረንዳውን አጽድቼ ስጨርስ ውሃ መቅዳት አለ እዚህ ጋር ደግሞ የራሳችሁ ውሃ ሲሆን ምናምን ግቢያችሁ ሲሆን ማለት ነው ትኩስ ውሃ ነው የሚጠቀሙት አብዛኛውን ትንሽ ግቢው ሰፊ እንደሆነ እንደነገርኳችሁ ግቢው ሰፋ ያለ ስለሆነ ምንድነው የምናደርገው በጀሪካን እንቀዳና ቤት ውስጥ በተለይ የሚጠጡ ውሃዎችን ለቃማጠቢያ ራሱ በባልዲ ቀርተን ወደዚህ እናመጣለን ግን ወንድሞች ምናምን እንደሚሰሩ ታውቃላችሁ እዛው ሄዶ ነው የሚታጠቡት እኔ ግን እዛ ስለለመርኩኝ በሳምንት አንድ ቀን ወይ ደግሞ በ15 ቀን ከጠፋች ደግሞ በ15 ቀን ሊሆን ይችላል ውሃ በጣም እየተቸገርኩ ገዝቼ እመቤቴን ገዝቼ ልጄን ማጥበው ሁሉ አንዳንድ ጊዜ እየገዛሁ ሁሉ ውሃ ማለት ነው ከ10 ሊትር ምናምን እየገዛ 100 ብር 200 ብር እየገዛሁ ልጄን አጥባለሁኝ እዚህ ግን እንደፈለጉ ስለሆነ ወንድሞች ራሱ እዛ እየሄዱ ታጠቡበት ምናምን ቦምቦ ላይ ማለት ነው እና ይዘን ሰዓት እየተነጫነችኩ ነው ውሃ ሲፈስብኝ ምናምን አልወድም ውሃው ራሱ ቦምቦ ራሱ ማለት ነው ከእጃችን ብዛት ምን ይሆናል መሰላችሁ ይበላሻል ልክ ሰውየው ሰርቶ በቃ እዛችሁ በትንሽ ዝቅ እንዳለ እሱ ቦምቦ ተበላሽቷል ማርያምን ተበላሽቶ እየፈሰሰ ያገኘ ነው አልነገረንም ለወንድሜ ምንድነው የሚባለው ይሄ ልጅ ነበር እዛ እንትን ሲለው ተበላሽቷል ለካ አልነገረንም እሱ ጸጥ ብሎ ገባን ልጁን ራሱ መተታስተካክለው እንዳንለው እንደገና ከሄደ በኋላ ምንም ተደውሎልን ከእጃችን ስለሚበዛበት ብቻ እንኳን ተበላሽቷል ከዛ ምን አደረጓት መሰላችሁ ብልጠናት እህቴ ግጥም አድርጋ ልክ እንደ ሰባራ ጠገነቻት ሳይገልጸው አሁን እሷ ያሰረችውን ይፈታና ማለት ነው እንተላለውኝ ውሃ ይነቀዳለሁ ውሃውን እየቀዳሁ ደግሞ ምን አደረኩኝ ስራ እንዲቀልልኝ ብዬ
እዛ ቁሜ ከምቀዳ ቀነስ አድርጋት ነው ውሃይቱን የእንትን የሃይላንዱ ማለት ነው የውሃ ሃይላንዱ ንጹህን ቆረጥኩት 2 ቦታ። ከዛ ምን አደረኩ መሰላችሁ ትንሽ ቧንቧ ከፍ ያለ ረዘም ያለ ስለሆነ ጀሪካኑ ዝቅ ስለሚል ከሚፈስ ከላይ አንስቶ ሲወርድ ይፈሳል ኃይል ስላላት እሱን ሃይላንዱን አድርግበታለሁ አይፈስም እዛው ጀሪካኑ ውስጥ ነው የሚጠራቀመው። እስከዛ ድረስ ደግሞ ስላላለ መፍታት እቃይ ማጣው ይችላልሁ። እንደነገርኳችሁ ያደረ ውሃ ስለማይጠቀሙ የጀሪካኖቹን እያወጣሁ አደርጋለሁኝ እቃ አጥብባቸዋለሁኝ። እዚህ ጋር እንትን ላይ ባልዲ ላይ ገለብጥና እንትን እላለሁኝ ባልዲ ላይ ገልብጬ ሌላ ውሃ ቀዳባቸዋለሁኝ ጀሪካኖቹ ማለት ነው። ውሃው ደግሞ ሲጣፍጥ ትኩስ ሲሆን በጣም አሪፍ ነው የምር ደስ ይላል። ዴይ ሁል ጊዜ ውሃችን አጠፋም። እዚህ ጋር ደስ የሚለው ነገር ሌላ ግቢ እንኳን እየመጡ ነው የሚቀዱት። የኛ ግቢ ከየት ነው ያንቺ እንዴት ነው ምናምን እህቴን ሁሉ ጠይቋታ ማርያምን አንድም ቀን ጠፍታ እዚህ ግቢ ውሃ ጠፋች ሲባል ሰምቼ አላውቅም። እኔ ከመጣሁም ይሄው እንግዲህ ስንት ጊዜ ነው ወደ ኦልሞስት ወደ 3 ሳምንት ሊሆነኝ ነው እዚህ ግቢ ከመጣሁኝ ማለት ከአዲስ አበባ እዚህ ከመጣሁኝ አንድም ቀን ውሃ ጠፍታብንስ ጨናነቅ አላየሁም። እኔ ግን እንደነገርኳችሁ ተሳቀቃለሁ እነሱ ምንም አይመስላችሁም። ለምን እዛ ስለምቸገር ከልጅ ጋር ሲሆን ደግሞ ውሃ በጣም ያስፈልጋችኋል ስለምቸገር እዛ እንደዛ የሚጠፋ ምናምን ይመስለኛል። እህቴ ደግሞ አይዞሽ አጠፋም እኮ ምናምን ትላለች እና ስለዚህ እኔ እነሱ ኢቭን ይሄን ራሱ ሃይላንድ የቆረኩት እኔ ነኝ። ምክንያቱም ከላይ አንስታ ስትወርድ ስለምትፈስ ለምን ይፈሳን ነው ምክንያቱም ስለተቸገርኩ እዛ ስለማቀው ማለት ነው። አሁን ይሄን ሲጨርስ ራሱ ቃና ጥቢ ሲጨርስ መሳሰራለሁኝ። መሳሰርቼ ሲጨርስ ደግሞ እግዚአብሔር ከፈቀደ ቤተክርስቲያን እሄዳለሁኝ። እስኪ ባዋጋም ከናቲ ጋር ሄደና ብንችል ዛሬ ያው ማማት ነው እንትን ላለው። ከዛ ደግሞ ግቢው ራሱ ብታውት ማለት ነው ቆሽሾ ማርያም ይው ግቢው ቆሽሾብኛል እሱን ራሱ ማለት ነው ሳር ስለሆነ ሪክ ታቆ እንደሆነ በሱ አለ በሱ ቆሻሻውን በሙሉ ስብስብ አድርገውና እንዴት እንደሚያምር ማርያም ጽድት ሲል ግቢው በጣም ነው የሚያምረው። ሳር ራሱ ወደ ቧንቧ አካባቢ ብታው እንትን ማለት ይቻላል አይደነ ቡና ሲፈላ ምናምን ያጅዱትና ቄጠማ እንደ ቄጠማ ምናምን ራሱ ማን አንገዛ እዚሁ ነው የምንጠቀመው። አሁን ትንሽ ዝናብ እየዘነበ ስለሆነ በጣም ነው የሚያምረው ግቢ። ወደዚህ እንደውም ወርታች እንደውም ቦቆሎ የሆነ ሰዓት ቦቆሎ ተዘርቶበት ነበር። የሆነስ የራሳችሁ ግቢ ሲሆን እንደፈለጋችሁ ጮሁ ብዘሉ ወይ እግዚአብሔርን ሰላም አለው አይገልጸውም ሰላም በቃ ግቢው እንደፈለጋችሁ ማለት ነው እንደፈለጋችሁ ስትዝናኑ ወይ መታደል ነው ማርያምን። እዛ እንደዚህ ያሉኝ ኢብን ባባኮ ባለቀሰ ካለቀሰ ራሱ እንዴት እንደምሳቀቅ ተከራዮቹ ይናገሩኝ ሆኖ ይብዬ ማለት ነው ይረብሽ ሆኖ ይብዬ። እዚህ ጋር ግን ባባ ቢጮህ ምን ቢል ማለት ነው እንደውም እሱ ደስ እያለ ራሱ አሁን እናቴ እንደውም መስኩ ላይ ቁጭ እያደረገው ነው እንትኑ ሳሩ ላይ ምናምን ማለት ነው እኔ ሳላየው ቁጭ እያደረገብኝ አሁን ጽድት አድርጎና ማለት ነው እዛ ጋር ሁሉ ማን እየተጫወተነ ቪዲዮ ምናምን እንሰራለን ከባባ ጋር ራሱ እና እንደነገርኳችሁ የራሳችሁ ግቢ ሲሆን ማርያምን ሰላም። እቃው ደግሞ ውይ እቃው ምን አድርጋለሁ መሰላችሁ እኔ እቃ ሳጥብ መጀመሪያ በውሃ ቆሻሻዎቹ ምናምን ወጥ ምናምን ካለው ምናምን እሱን ልቅልቅ አድርጌ ምክንያቱም እቃው በሙሉ በመዘፍዘፊያ አንዴ ሰብስቤ ስለማጠብ ስለሚቆሽሽብኝ መጀመሪያ ወጥም ካለው ምናምን ኩባያዎቹንም ሆነ ብርጭቆዎቹን ከአንድ ላይ ነው ማድረገው እኔ ሲቆሽሽብኝ ያለኝ አማራጭ። ከዛ በውሃ መጀመሪያ እንትላቸዋለሁኝ በውሃ መጀመሪያ አጥባቸውና ከዛ በኋላ ነው በቃ ማጠቢያ ሳሙና ማጥባቸው። ይሄ ቆሻሻ ስለሆነ መጀመሪያ ደፋዋለሁ። ከዛ በኋላ እንትኖችን ራሱ ናቲ በነገራችን ላይ ንጽህና ላይ በጣም ስሬስ ነው። ስሬስ ስለሆነ እሱ የሆነ ነገር ሽታ ካለው አይናገርም ምንም አይደለም። እዚህ ቤተሰብ ጋር ሆኜ ራሱ ውይ በማልባባ ረብሹ ማለት ናቲ ይዞብኝ አልመጣም ወይኔ በተሰጠውና በዚህ ቋርጋት ይለዋል ምን አጥፍቼ ነው። እሱ ደግሞ እውነት መሰለውና አቅም ቢኖረው እንደዚህ በላ ስለተባለ ብቻ ሊማታ ይችላል ልጅ ስለሆነ ኮፍያውን ራሱ ታች ድረስ ማለት ነው አልብሱት ይዞብቅ አላለም። እና እኔ ማለት ነው እንደዚህ እቃዎች ምናምን መጀመሪያ ማለት ነው ጥብጥብ አድርጌ ነው እንትን ምለው እቃ ከማጠቢ በፊት እቃዎችን በውሃ ካጠለቀልኳቸው በኋላ መዘፍዘፊያዎችን በመናምን መዘፍዘፊያዎችን ጥብጥብ አድርጌ ምናምን ስጨርስ ነው እቃ ማጠብ የምጀምረው። ምክንያቱም በተለይ ብርጭቆዎች ምናምን ትንሽ ሽታ ካለው ናቲ
አልበላምም አልጠጣምም ብሎ እንትን አይል በቃ ይጠግብያለሁ ብሎ ይነሳል። እኔ ደግሞ ጸባዩን አውቃለሁ ግን ነግሮኝ ማለት አይደለም እዚህ ጋር ቤተሰብ ጋር ቤቴም ቢሆንም እንደዚህ እንትን አይልም። ለምን እንደዚህ ሆነ ለምን ሸተተብኝ እኮ እንደዚህ አይጣፍጥም ምናምን አይልም። በቃኝ ብሎ ቁጭ አድርጎ ነው የሚሄደው። ስለዚህ እኔ ደግሞ ጸባዩን ስለማውቅ በደንብ ነው የማጥመው። በመሀል ደግሞ ውሃዬንም በመሀል ውሃን መቀዳለሁ እና የመዳም ቅመሞች ማለት ነው መቼ ሄደን አርፈን ምናምን የምትሉ ልጆች የምር ውይ ከባድ ነው። መቼ ሄደን አርፈን የሚባለው ነገር ትንሽ ይከብዳል። ማርያምን እንቅልፍ ራሱ እመቤቴን እንደውም ከሱ ይተኛ ማለት ያላችሁ እዚህ ጋር አንተኛም ለምንድነው እንጂ አይተኛም። ወይኔ እመቤቴ ስማ አይተኛም አይገልጸውም። በዛ ላይ ስራው ሱፍ በቃ ይሰራን ይበላል። ያ አረብ ሀገር እንደሚኖረው ነው አሁን ላይ። በፊት ማለት ሁላችንም አብዛኞቻችን የክፍለ ሀገር ልጆች ነን ወይም ደግሞ የገጠር ልጆች እንችላለን። እኔ በበኩሌ የገጠር ልጅ ነበርኩ። ያው ማለት በህፃንነቴ እንትን ብለም ገጠር ተወልጄ ብወለድም ያደኩት ግን ያው ከተማ ነው እኔ እና በፊት ጣጣ የለባቸውም ነበር እናቶቻችን ራሱ። አሁን ሁሉም ነገር ማለት ነው ማርያምን ጎበዞች ናቸው። በፊት ማለት ለቅለቅ አድርገው በውሃ ምናምን ራሱ ማለት ነው ብርጭቆዎችም ሆነ እንትኑ ጣጣ የለባቸውም አብዛኛው። እንደውም የምታውቁ ልጆች የክፍለ ሀገር ልጆች ሽክና ምናምን ታውቁ እንደሆነ ሽክና የሚባል አለ ተቅል ምናምን የሚሰራ በሱ ምናምን ነበር የሚጠጣው። አሁን ብርጭቆዎቹ ምናምን ማርያምን በንጽህና ነው የሚያዙት አይገልጸውም። ባባ በማል እየረበሽኝ ነው ረባሽ ነኝ ልጅ እና እቃቸው ምናምን ልነግራችሁ አልችልም። በንጽህና ነው። በዛ ላይ እግዚአብሔር አንዱ በጠጣው አይጠጣ። በፊት እኮ ጣጣ የለባቸውም ነበር። የሆነ ነገር ውሃም ካለው ያንን ለቅለቅ አድርገው ደፍቶ ዝም ብሎ ነበር። አሁን ግን እናቴ ያቺ እንትን ያለችው አንዷ የጠጣችበትም ማለት ነው ቀጥ አድርገው ወደ መዘፍዘፊያው ነው የሚያደርጉት አይነኩትም። እና እቃ ራሱ ይበዛን። አሁን ከከተማ ይልቅ የገጠር ሰዎች ራሱ በጣም ሰልጥነዋል። ማርያምን በጣም ሰልጥነዋል። እና እዛ ሄደን እንደ ያርፌ ታኝቼ ትላላችሁ ማለት ምን አይነት ሊና ኖርሽ ነው? እንደዚህ እንጃ እኔ በጣም እንትኔ ማለት ነው ትንሽ ከሰዎች እኔ ወጣ ያልኩ ነው መሰለኝ። እኔ እላለሁ አንዳንድ ጊዜ የሆነ ስራ ካለ ካሰብኩኝ የሆነ መንገድ ካሰብኩ ስራ ነገር የሆነ ድግስም ይሁን ማንኛውም ነገር ስራ ካለብኝ እንትናለም እንቅልፍ አይተኛኝም። ስለዚህ እኔ ደግሞ ስራውን እያሰብኩ ነው የምተኛው መሰል። ባባም ይረብሸኛል። በቃ ባባ መቼ ይዘውልኝ መቼ ተኝቶልኝ መቼ ስራዬን ሰርቼ ነው የምለው። እና እዚህ ጋር ራሱ ማለት ነው ማርያምን ይጣደፉ ነበር። ታጥቤ ነበር ሰራ የነበረው ጎን ለጎን 2-3 ስራዎችን እሰራለሁ። ሁሉ ጎን ለጎን ስራዎችን አንድ ስራ አይደለም 2-3 ስራዎችን እሰራለሁ። ያው ናቲ ይዝልኛል። ከናቲ ጋር ደግሞ ብዙም ስለማይስማማ ባባ አሁን ራሱ እየረበሸ ነው ባባ። እና ጎን ለጎን ማለት ነው አንዱን ብቻ አይደለም መሰራ ቁጭ ብዬ ምናምን አሰራም። አንድ ጀምር አንዱን ውሃ በጎን ቀዳለሁ ቀይን አጥባለሁ ምናምን ብቻ ቶሎ ስራዎችን ለመስራት ነው ሙከራ ማደርገው። እና እዲ ከባድ ማርያም መቼ ሂጄ መቼ ተኝቼ መቼ አሪፍ የምትሉ ልጆችም እዚህ መተሽ ላታርፊ ትችያለሽ። ያው በተለይ ብቻ ከምንም በላይ ደግሞ የራስሽ ቤት ከሆነ ደስተኛ እየሆንሽ ነው መሰሪ የሚለው ነው። ለዚህ አሁን ደስተኛ ሆኜ ነው የምሰራው። ለምን የራሴ ነው። ለራስሽ የምትሰሪው ስራና ለሰው የምትሰሪው ስራ ይለያያል። ለራሴ ስለሆነ ደስ እያለኝ ነው የምሰራው። እንደዚህ አድካሚ ቢሆን እንኳን ራሱ ደስ እያለኝ ነው የምሰራው። እና ውዶች ይያሁን ማለት ነው። ይሄን ስጨርስ ደግሞ ሌላ ስራ ራሱ አለ ማርያም ምሳ መስራት አለ። ከዛ ደግሞ የምሳው ዕቃ ራሱ ይጠራቀማል። በቃ ልነግራችሁ አልችልም። ሰዓት ራሱ ቶሎ የምለው እግዚአብሔር ከፈቀደ ያው ማማት ነው። አሁን ግዴታ ቤተክርስቲያን መሄድ አለብን፣ መስገድ አለብን። ለዛም ነው ቶሎ ብዬ ስራዬን ስጨርስ ወደ ቤተክርስቲያን ሄዳለሁኝ። ቢያንስ ምሳ ሰርቼ ካልሄድኩኝ ስመጣ ደግሞ ደክሞን ስለምንመጣ ምሳ ለመስራት ትንሽ ስለሚከብደኝ እንግዲህ ባባሽ ካለኝ ያው የተወሰነ ሂጂ ሰግደን እንመጣለን ከናቲ ጋር። ካቻልን ቪዲዮ ቀርጽላችኋለሁ። ካቻልን ደግሞ ያኔ ይሄ እንደዚህ አይነት ነገሮች ላይ እንኳን ብዙም እኔ እንጃ ሃይማኖቴን ላሳይ አይደለም ማለት ሃይማኖቴ ግል ነው። ስራዎችን ግን ማሳየት እችላለሁኝ እንደነገርኳችሁ። አሁን ቶሎ ብዬ ከዛ ምሳ ልክ ቃይን ስጨርስ ምን እንደማደርገው ቀጥታውን ቤቴን ማዝርቻለሁኝ። ቤቴን አዝርቼ ጨርሻለሁ እንደነገርኳችሁ። ከዛ ግቤን ካጸዳው በኋላ ምን እንደማደርገው ምሳ ሰራለሁኝ። ምሳዬን ከሰራው በኋላ ማለት ነው እንደ እግዚአብሔር ፍቃድ እንደነገርኳችሁ ቤተክርስቲያን እንሄዳለን። እዚህ ቅርብ ቤተክርስቲያን አለ፣ እዛ እንሄዳለን።
ከዛ ስንመለስ ደግሞ ምንድነው የምናደርገው? ምሳችንን ከበላን በኋላ እስኪ እንግዲህ አይታወቅም ምን እንደምንሰራ። እውነት ለመናገር ያው ትንሽ ይደክማል። አድካሚ ነው የሚሆነው ከስራ ጋር ምናምን ከልጅ ጋር ትንሽ ሊደክም ይችላል። ግን ማንኛውም ነገር ያው እንደ እግዚአብሔር ፍቃድ እንወጣዋለን ማለት ነው። እና ውዶችዬ ይሄን ይመስላል የዛሬ ውሏችን። እንግዲህ መልካም ውሎ ይሁንላችሁ። ያው የቀኑ ላይ ነው እያሳየዋችሁ ያለሁት። ያው የግማሽ ቀን በሉት እንጂ የቀኑ ውሎ ሳይሆን የግማሽ ቀን ነው። ከሰዓት ደግሞ ምን እንደምንሰራ እንደ እግዚአብሔር ፍቃድ አናውቀውም። እና ምን ሄደን አርፈን ምናምን የምትሉ ልጆች ያው ለዛ ነው ላሳያችሁ ብዬ ነው። ማለት ብዙ ጊዜ እንደዛ ስለምን ነው እኔ ራሴ በበኩሌ መቼ ሄጄ መቼ አርፌ መቼ ተኝቼ ስል ነበር እዛ ያለሁኝ ማለት ነው። አሁን ግን በዚህ አጋጣሚ እስኪ ለእናንተ ላሳያችሁ የኛን እንኳን ማለት ነው በአጭሯ ወይም ደግሞ አነሳ አድርጌ ላሳያችሁ በሚል ነው። ማለት ብዙ የሚሰሩ ስራዎች ሊኖሩ ይችላሉ እንደነገርኳችሁ ቤት ውስጥ ያለ ጽዳት። ይሄ እቃው እንኳን ውጭ ላይ ስለሆነ